ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ወደ 9 የሚጠጉ እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እነኚህን አረፍተ ነገሮችን እየተዝናናችሁ ከዛ በተጨማሪ ዕውቀት እያገኛችሁ ደግሞ በቀላሉ የማንበብና የመጻፍ እንዲሁም ንግግራችሁን ለማሳመር የሚረዳችሁ ስለሆነ እንድታዩት ቪዲዮውን እስከ መጨረሻው ደግሞ እንድትከታተሉት በትህትና ጠይቃለሁኝ። ውድ ቤተሰቦቼ እጅግ በጣም ብዙ ትምህርታዊ የሆኑ ነገሮችን ስለምታገኙ ራሳችሁን ደግሞ ለማሻሻል ለመቀየር የሚያስችላችሁ አረፍተ ነገሮች ስለሆኑ እንድታዩት ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እንደዚህ አይነት እጅግ በጣም አስደናቂ ትምህርቶች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮውን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ ትጀምራላችሁ። የመጀመሪያውን እስኪ አብረን እናንብብ። ሰዎች ይላል። ሰዎች ይላል። በጣም አሪፍ። ስገፋህ ይላል። ስገፋህ። ተንደርደር ይላል። ተንደርደር። እንጂ አትውደቅ። ወደፊት ሂድ ይላል። እስኪ አንድ ላይ አብረን እናንብብ። ሰዎች ሲገፉህ ተንደርደር እንጂ አትውደቅ፣ ወደፊት ሂድ ይላል። ምን ማለት ፈልጎ ነው? ወይም ይሄ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ ሰዎች ሲገፉ ተንደርደር እንጂ አትውደቅ፣ ወደፊት ሂድ ይላል። አብዛኛው ጊዜ አይታችሁ ከሆነ እንቅፋት ሲያደናቅፋችሁ ወደፊት ነው እንጂ ወደ ኋላ መቼም አያደናቅፋችሁም ማለት ነው። ወደ ኋላ እየተራመዳችሁ ካልሆነ ወደፊት የምትራመዱ ከሆነ እንቅፋት ወደፊት ነው የሚያደናቅፋችሁ። ስለዚህ ሰዎች በገፋችሁ ቁጥር
ተስፋ መቁረጥ፣ ራሳችሁን መጥላት ምናምን ሳይሆን ያ የሰው ግፊት እናንተን ወደፊት እንደሚገፋ አምናችሁ መቀጠል አለባችሁ ማለት ነው። ስለዚህ እንደዚህ አይነት ሰዎች ደግሞ ወደ ስኬታቸው ለመድረስ እጅግ በጣም ቅርብ ናቸው ማለት ነው። ሰዎች ሲገፋችሁ ለምን ገፉኝ አትበሉ። ሰው የሚገፋችሁ ወይም ሰው የሚጠላችሁ ለምንድን ነው? እናንተ ጥሩ እየሰራችሁና ወደፊት እየሄዳችሁ እንደሆነ ስለሚያውቁ ነው ማለት ነው። ስለዚህ ሰዎች በገፏችሁ ቁጥር እናንተ ደግሞ ወደፊት እንድታገኙ ኢነርጂ ወይም አቅም እየሰጣችሁ እንደሆነ መገንዘብ ተስፋ እንዳትቆርጡና ወደፊት መሄዳችሁን እንድትቀጥሉ ያደርጋችኋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ፀሐይ ፀሐይ ይላል። ፀሐይ ፀሐይ ዛሬ ዛሬ ሁለት ፊደል ነው። ዛሬ የጠለቀችብህ 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 ይላል። በጣም አሪፍ። ነገ ነገ እንደ አዲስ አዲስ ይላል። ልትወጣ ነው ይላል። እስኪ አንድ ላይ አብረን እናንብብ። ፀሐይ ዛሬ የጠለቀችብህ ነገ እንደ አዲስ ልትወጣ ነው ይላል። አያችሁት ውድ ቤተሰቦቼ፣ ይህ ማለት ምን ማለት ነው? ወይም አረፍተ ነገሩ ስለ ምንድን ነው የሚያወራው? ወይም ከኛ ህይወት ጋር ምንድን ነው የሚያገናኘው ካላችሁ፣ ፀሐይ ዛሬ የምትጠልቀው ነገ እንደ አዲስ ደምቃ ልትወጣ ነው። አያችሁት? እንደገባች ወይም እንደጠለቀች አትቀርም። ነገር ግን በነጋታው ደምቃ እንደገና አብባ ልትወጣ ነው። ስለዚህ ህይወታችንም ላይ ዛሬ ጨለማ መስሎ ሊታይ ይችላል። ነገር ግን ነገ ደግሞ እንደዛ እንደማይሆንና ህይወታችን ደምቆ እንደሚታይ ለብዙዎቹ ምሳሌ እንደሆነ ማሰብና ማየት እጅግ በጣም አስፈላጊ ነው። ለዛ ነው ከፀሐይ ጋር ህይወታችንን ያመሳሰልኩት ማለት ነው። ውድ ቤተሰቦቼ ፀሐይ ዛሬ የጠለቀችብህ ነገ እንደ አዲስ ልትወጣ ነው ይላል። ስለዚህ ዛሬ ላይ ጨልሞ ከሆነ ነገ እንደሚነጋ፣ ነገ ደግሞ ህይወታችሁ ደምቆ እንደሚያበራ ማሰብ ተስፋ የሚሰጥና ወደፊት እንድትቀጥሉ የሚያደርጋችሁ ጥሩ ምክንያት ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ተራራ ተራራ ይላል። ተራራ ተራራ በጣም አሪፍ። ላይ ይላል። ላይ ከቆመ ይልቅ ሶስት ፊደል ነው። ይልቅ ፈጣሪ ፊት በጣም አሪፍ። የተንበረከከ ሩና ሩቅ ያያል ይላል። እስኪ አንድ ላይ አብረን እናንብብ። ተራራ ላይ ከቆመ ይልቅ ፈጣሪ ፊት የተንበረከከ ሩቅ ያያል። ስለምንድን ነው የሚያወራው ካላችሁ፣ አይታችሁ ከሆነ ምናልባት ተራራ ላይ የቆመ ሰው የተወሰነ ርቀት ሊያይ ይችላል። መሬት ላይ ካለው ሰው ይልቅ ወይም ሜዳ ላይ ካለው ሰው ይልቅ ሩቅ ሊያይ ይችላል። ነገር ግን ከተራራ ላይ ከቆመ ሰው ይልቅ እግዚአብሔር ፊት የተንበረከከ ሰው ብዙ ያያል ወይም ብዙ መጓዝ ይችላል ማለት ነው። ውድ ቤተሰቦቼ ስለዚህ እናንተም ሁል ጊዜ ማድረግ ያለባችሁ ሩቅ ለማየት ወይም ሩቅ ለመሄድ ከፈለጋችሁ ተራራ ላይ መቆም ሳይሆን በእግዚአብሔር ፊት መንበርከክ የተሻለ አማራጭ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እንሄዳለን። አራተኛው ምን ይላል? በጭራሽ ይላል። በጭራሽ አማራጭ አትሁን ይላል። ቅድሚያ የሚሰጥህ
ከዛ እቺ ደግሞ ወይም የሚለውን ምልክት ለማሳየት ነው መሃል ላይ የገባችው ማለት ነው። ወይም ብቻህን ብቻህን ሁን ይላል። እስኪ አንድ ላይ አብረን እናንብብ። በጭራሽ አማራጭ አትሁን፣ ቅድሚያ የሚሰጥ ወይም ብቻህን ሁን ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ አብዛኛውን ጊዜ ሰው እንደ አማራጭ ሊፈልጋችሁ ይችላል። ወይም የሆነ ነገር ከሰው ካጣ በኋላ ወደ እናንተ ሊመጣ ይችላል። ስለዚህ በጭራሽ አማራጭ አትሁኑ የሚለውን በጭራሽ አማራጭ አትሁን፣ ቅድሚያ የሚሰጥ ወይም ብቻህን ሁን ይላል። አያችሁት? ካልሆነ ቅድሚያ ማግኘት አለባችሁ። እንደዛ ደግሞ ካልሆነ ደግሞ ብቻችሁን ብትሆኑ ይሻላል። አያችሁት? እንደ አማራጭ ስትሆኑ ብዙ ጊዜ ሰዎች እናንተን ይጠቀሙና ከዛ በኋላ ይሄዳሉ። ነገር ግን ብቻችሁን ከሆናችሁ ማንም አይጠቀምባችሁም ማለት ነው። ውድ ቤተሰቦቼ ለዛ ነው በጭራሽ አማራጭ አትሁን፣ ቅድሚያ የሚሰጥ ወይም ብቻህን ሁን ይላል። አያችሁት? እናንተ እንደ አማራጭ ከተሰማችሁ ትክክለኛ ቦታ ላይ አይደላችሁም። ያ ደግሞ ከተሰማችሁ ወይ ቅድሚያ ማግኘት አለባችሁ፣ ቅድሚያ ካላገኛችሁ ደግሞ ብቻችሁን ብትሆኑ የተሻለ አማራጭ ነው። ለዛ ነው በጭራሽ አማራጭ አትሁን፣ ቅድሚያ የሚሰጥ ወይም ብቻህን ሁን ይላል። በጣም አስተማሪ አረፍተ ነገር ነው። ወደ ቀጣዩ እናመራለን። አምስተኛ ምን ይላል? አብረን እናንብብ። ከአንድ ይላል። ውሸት ውሸት ይላል። ውሸት በኋላ ሁሉም እውነት አጠራጣሪ ይሆናል ይላል። በጣም አሪፍ። አንዴ እስኪ አብረን እናንብብ። ከአንድ ውሸት በኋላ ሁሉም እውነት አጠራጣሪ ይሆናል ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው ካላችሁ፣ ለምሳሌ አንድን ሰው አንዴ ከዋሻችሁ ከዛ በኋላ ያ ውሸት እንደሆነ ከታወቀ ያ ሰው ከዛ በኋላ ለእናንተ እምነት አይኖርም፣ በእናንተ ላይ ጥርጣሬ ያድራል ማለት ነው። ውድ ቤተሰቦቼ ለዛ ነው ከአንድ ውሸት በኋላ ሁሉም እውነት አጠራጣሪ ይሆናል የሚለው። ያ ሰው ድጋሜ እናንተን አያምናችሁም ማለት ነው። ስለዚህ ሁል ጊዜም ውሸት ለጊዜው ሊጠቅማችሁ ይችላል፣ ነገር ግን ከጊዜ በኋላ ይታወቃል ማለት ነው። ያኔ ድጋሜ እንዳትታመኑ ያደርጋችኋል። ስለዚህ በተቻለ መጠን ላለመዋሸት እውነት ለማውራት መሞከርና መጣር ወይም እውነት ማውራት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እንሄዳለን። ስድስተኛው ምን ይላል? አንዳንድ ሁኔታዎች መሆን የማትፈልገውን ነገር ያደርጉሃል ይላል። እስኪ አንድ ላይ አብረን እናንብብ። አንዳንድ ሁኔታዎች መሆን የማትፈልገውን ነገር ያደርጉሃል ይላል። ይህ ማለት ምን ማለት ነው ካላችሁ፣ በተለያየ የህይወት አጋጣሚዎች በተለያየ ሁኔታዎች ምናልባት እናንተ መሆን የማትፈልጉትን ነገር ተቀይራችሁ ልትሆኑ ትችላላችሁ ማለት ነው። ያ ማለት ለምሳሌ አንዳንድ ሰው በልጅነቱ የተለያዩ ኃላፊነት ይሸከማል። ነገር ግን ያ ነገር ልጅነት ላይ እንደ ልጅ መጫወት እየፈለገ እንደ ልጅ መዝናናት እየፈለገ የተለያየ ኃላፊነት በእርሱ ላይ ስለወደቀ መሆን የማይፈልገውን እንደ ትልቅ ሰው አክት ያደርጋል፣ እንደ ትልቅ ሰው ሊያስብ ይችላል። ስለዚህ በህይወታችን አጋጣሚ አንዳንድ ሁኔታዎች የሚመጡት እኛን መሆን የማንፈልገውን ነገር ሊያደርጉን ይችላሉ የሚለውን ሐሳብ በደንብ ለማሳየትና ለማብራራት ይችን አረፍተ ነገር መጠቀም እንችላለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እናመራለን። አንዳንድ ይላል። ከዛ እዚህ ጋር ጊዜ ሁለት ፊደል ጊዜ የልብንም
ለመናገር ለመናገር ለካ ለና ካ ለካ ችሎታ ችሎታ ያስፈልጋል ይላል። እስኪ አብረን አንድ ላይ እናንብብ። አንዳንድ ጊዜ የልብንም ለመናገር ለካ ችሎታ ያስፈልጋል ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ አጋጥሟችሁ ከሆነ የልባችሁን ወይም የሚሰማችሁን ለመናገር ፈልጋችሁ መናገር የማትችሉበት ጊዜ አለ። እንደውም አንዳንድ ሰው የውስጡን ለመናገር ፈልጎ በእንባ ያወራል። አያችሁት? ህይወት ላይ በተለያየ ጊዜ መናገር ፈልጋችሁ ለመናገር አቅም ያጣችሁት ችሎታ ያጣችሁበት ቀን ሊኖር ይችላል። አንዳንድ ጊዜ መናገር ፈልጋችሁ እንደውም ዝምታ የመረጣችሁበት ጊዜም ሊኖር ይችላል። አያችሁት? አንዳንድ ጊዜ የልባችሁን ራሱ ለመናገር ለካ ችሎታ ያስፈልጋል የሚለው አባባል ለእንደዛ አይነት ነገር ሊሆን ይችላል ማለት ነው። በእንደዛ አይነት ሁኔታ ውስጥ ከሆናችሁ መጠቀም ትችላላችሁ። አንዳንድ ጊዜ መናገር ከብዷችሁ ውስጣችሁ እኮ ለመናገር በጣም ፈልጋችኋል፣ ነገር ግን ለመናገር ችሎታ አጣችሁ ብዙ የደበቃችሁት ነገር እንዳለ ታውቃላችሁ ራሳችሁ ማለት ነው። ውድ ቤተሰቦቼ ለዛ ነው አንዳንድ ጊዜ የልብንም ለመናገር ለካ ችሎታ ያስፈልጋል የሚለው። በጣም አሪፍ። ወደ 8ኛው እናመራለን። ቅንነት ቅንነት ከጎደለው እውቀት አለማወቅ በጣም ይሻላል ይላል። እስኪ አንድ ላይ አብረን እናንብብ። ቅንነት ከጎደለው እውቀት አለማወቅ በጣም ይሻላል ይላል። ምን ማለት ፈልጎ ነው? ወይም ይህ ስለምንድን ነው የሚያወራው ካላችሁ አንዳንድ ሰው እውቀት አለው፣ ነገር ግን ቅንነት ምንም የለውም። የሚያወራው ሁሉም ነገር በነጋቲቭ ወይም በአሉታዊ መንገድ ነው። ለዛ ነው ቅንነት ከጎደለው እውቀት አለማወቅ ይሻላል ይላል። አያችሁት? ቅንነት እውቀታችሁ ላይ ሊኖር ይገባል ማለት ነው። ስለዚህ አንዳንድ ሰው ተምሮ እንዳልተማረ ይሆናል፣ ወይም ተምሮ በጣም ብዙ ስህተቶችን ይሰራል። ስለዚህ ትምህርት ደግሞ ሰው ተምሯል የሚባለው ከህይወት ሲማር ነው እንጂ ፊደል ስለቆጠረ ብቻ አይደለም። አንዳንድ ሰው ፊደል ቆጥሮ ምንም በቃ ለሰው መልካም ማያስብ እንደ ተማረ የማይመስል ብዙ ሰዎች አሉ። ነገር ግን ፊደል ሳይቆጥሩ ደግሞ በጣም ልባቸው የዋና ቅንነት የሞላባቸው ሰዎች አሉ። ስለዚህ ቅንነት ከጎደለው እውቀት አለማወቅ በጣም ይሻላል የሚለውን አረፍተ ነገር በዚያን ሰዓት መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 9ኛው እናመራለን። በይቅርታ የታለፈ በጥርጣሬ ይቀጥላል በከባዱ ይላል። አንሳሳት ይላል። እስኪ አንድ ላይ አብረን እናንብብ። በይቅርታ የታለፈ በጥርጣሬ ይቀጥላል በከባዱ አንሳሳት ይላል። አያችሁት ውድ ቤተሰቦች? ይህ ማለት አንዳንድ ጊዜ ምናልባት በይቅርታ አልፈናቸውም ወይም እነርሱም በይቅርታ እኛን አልፈው ሊሆኑ ይችላሉ። ነገር ግን በይቅርታ ታለፈ ማለት ምንም አይነት ጥርጣሬ አይኖርም ማለት አይደለም። ስለዚህ ሁል ጊዜም ከባዱን ስህተት ወይም በከባዱ መሳሳት የለብንም ማለት ነው። ውድ ቤተሰቦቼ አንዳንድ ስህተቶች ይቅርታ አድርገው እንኳን እኛን እንዳያምኑ የሚያደርጉን ወይም እኛም እንዳናምናቸው የሚያደርገውን ስህተት እኛም መስራት የለብንም አብዛኛው ሰው። ምክንያቱም እኛ ካልሰራን እነርሱ እንዳይሰሩ እያስተማርናቸው ነው ማለት ነው። ውድ ቤተሰቦቼ ለዛ ነው በይቅርታ የታለፈ በጥርጣሬ ይቀጥላል በከባዱ አንሳሳት ይላል። ስለዚህ የሰውን ልብ የሚነካ ስህተት ወይም በጣም በሰው ላይ ጠባሳ የሚጥል ስህተት መስራት የለብንም ማለት ነው። ውድ ቤተሰቦቼ በጣም አሪፍ እጅግ በጣም ጠቃሚ ትምህርቶችን እንዳገኛችሁ እርግጠኛ ነኝ። እነኚህ ትምህርቶች ደግሞ በህይወታችን ውስጥ እጅግ በጣም አስፈላጊ ስለሆኑ
ደጋግማችሁ በማንበብ እንዲሁም በደብተራችሁ በመጻፍ የራሳችሁን የማንበብና የመጻፍ ክህሎታችሁን ማሳደግ ትችላላችሁ። ገብታችሁ ደግሞ በኮሜንት ስር የተለያዩ አረፍተ ነገሮችን እናንተም ደግሞ ከዚህ የወደዳችሁትን እየጻፋችሁ የመጻፍ ችሎታችሁን እንዲሁም ኮንፊደንሳችሁን በቀላሉ ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ በኮሜንት ላይ የናንተን ኮሜንትና የናንተን ጽሁፍ ማየት ፈልጋለሁ። በዛውም እኛን እንድታበረታቱ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ እንድታረጉ ቪዲዮአችን እንዲታይ ይህንን እንድታረጉ በትህትና ጠይቃለሁኝ ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመንጫና በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ይህንን ቻናል ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ የሚደርሳችሁ ይሆናል። ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ሰብስክራይብ በማድረግ ሲሪየስሊ በመከታተል ራሳችሁን ማሻሻል ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትቀጥሉ ራሳችሁን ደግሞ እንድታሻሽሉ እናበረታታችኋለን ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም ምን ማድረግ አለብኝ ወይስ እንዴት እናንተን ኮንታክት ማድረግ ይችላልው ካላችሁ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በኢሞ፣ በዋትስአፕ ሃይ በማለት ወይም ቀጥታ ሜሴጅ ወይም በመጻፍ ወይም በመደወል እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መቀጠል ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።